ቀይ ስር ልሰራ ነው ቤተሰቦች። ነጭ ሽንኩርት አንድ እህቴ ኮሜንት ላይ ነጭ ሽንኩርት ስታረግ አይብ መስሎኝ ነበረ ብላለች። አይብ አይደለም ውዴ፣ ማጃረኩኝ። እኔ ያው ማጅ ወዳለሁ እንደነገርኳችሁ። ከዛ ቀይ ስሬን ጨመርኩኝ ቤተሰቦች። ጥብስ አረጋለሁ። ቀይ ስሩን ፈቅፍቀን ነው የምወደው። ይሄ ደግሞ ብስል ሲል ድንቹን አነሳ አነሳ አድርጌ ነው የከተፍኩትኝ። ምክንያቱም ይሄን ስለተጠበቅኩትኝ እንደዚህ አድርጌ ነው ድንቹን የከተፍኩት፣ ትልልቅ እንዳይሆንብኝ በጣም ማለት ነው። ቪዲዮን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ቤተሰቦች። ለምታበረታቱ ልጆች ከልብ ከልብ አመሰግናለሁ። ሀቂቃ ደቂቃ አስረዝሚ እንዲታይልሽ ቪዲዮ ሁሌም ልቀቂ የምትሉ ልጆች እኔ ለእናንተ ሀቂቃ ቃላት የለኝም። ጀዛኩሙላሁ ኸይራን ከልብ አመሰግናለሁ። ምን ወዶች ምርጥ እንትን ሰራሁኝ ቤተሰቦች። ቃሪያን ጨምሬ ላወጣው ነው ጨረስኩኝ ቤተሰቦች። የኛ ልብስ አጠባ እያችሁ ትልቅ ቤተሰቦች ነጋ ነው ነጋ በየነጋ ነው ልብስ ምናጥበው። ለስምንት ቀን ሆነኛል ልብስ ታጠብኩ። ዛሬ ደግሞ ልጄ ስታጥብ ነው የዋለችው። እኔ ደግሞ ገበያ ሄጄ አትክልት ምናምን ገብቼ አሁን እየሰራሁ ነው። እኔና ልጄ ቆመኛ ነን እና ሁላችሁ እየሰራሁ ነው። ጎመን የ30 ብር ጎመን የቹት ጎመን ረክሷል። ማሻአላ ትልቁ ነው የገዛው 30 ብር። እዚህ ጋር ካሮትና ድንች ልጫለሁ። ካሮቱን ከሽንኩርቱ ጋር ጥብስ ማድረግ አለብኝ። ምክንያቱም ካሮቱ ቶሎ አይበስልም፣ ድንቹ ቶሎ ይበስላል። ትንሽ እርድ አደርጋለሁ እኔ። ከኖር አረጋለሁ ወይም ማጂ እኔ ደስ ይለኛል። ሩዝ ላይ ለዛትከትና ምትሰራ ሽሮ ላይ ደስ ይለኛል። አስወድደውታል ደግሞ የሀያ ብር 3 አድርገውታል። ይሄ ነጭ ሽንኩርት ነው ቤተሰቦች። እንግዲህ አንዳንዶቻችሁ ያላያችሁት ስፈጭ ቅቤ ነው ወይ እንዳትሉ፣ እንደዚህ ነጭ ቅቤ የለም እና ይሄ ነጭ ሽንኩርት ነው ማለት ነው። አሁን ጎመን እንጨምራለሁ። ሽታው ዋው ማሻአላ ተባረከ ረህማን። ይሄ ጥቁር ምንድነው ልትሉ ትችላላችሁ? እርድ ነው ይሄ። አቤት ይሄ ጠቆር አንዳንድ ያሊ እንትን ያለው እርድ ነው ማለት ነው። በእንትን ነበር የፈጨሁትና ብዙም አልደቀቀም እንጂ አሪፍ ነው። ያው ላይ ግን ትንሽ ጥቁር አንዳንድ ስሰራ
ያለ ይመስላል ቪዲዮ ላይ። ሰርቼ ጨረስኩ። ቤተሰቦቼ ቃሪያን ጨማመርኩኝ። እሺ ውድ ቤተሰቦቼ ይሄው ማለት በዚህ መልኩ ይሄ እንደዚህ ሰዓት መጣ መሰለኝ። ደግሞ እንግዲህ ባልጫ ይሰራሉ እንዳትሉኝ፣ እንግዲህ እኔ አልጫ ነው የሰራሁት፣ ሰው እንደ ፍላጎቱ ነው። እና ቀይ ስር ይሄው በዚህ መልኩ ላፈጥር ነው። ኑና አፍጥር ብለአፊያ እያላችሁ አብረን እናፍጥር ውዶቼ። አክሱም ላይ አዛኑ ርቋቸው፣ መቅበሪያው ቦታ ርቋቸው፣ አሁን ደግሞ ሂጃብ አትለብሱም። ቋንቋ ምን መሰላችሁ ወንድሞች እህቶች? ሂዳት በለው እንዲሄድ አድርገው አይደል? አትማራት በለው እንዳይማር አድርገው በሰላት በሂጃብ ይመጡበትና ከኢባዳው እንደዚሁ ከትምህርቱ እንዲርቅ ያደርጉታል። ለምን? ሙስሊም በሂጃቡ አይደራደርም። ሙስሊም በሰላቱ አይደራደርም። ሁሉም ኃላፊነት ነው። ዲን ነው እኮ ይሄ። በዲን ጉዳይ መደራደር የለም። ለድርድርም የሚቀርብ አይደለም። አደብ ሊይዙ ይገባል። እየቃመ ዱዓ አርግልኝ የሚል ሰው ወላሂ ያቆማል። የሚከራከር ሰው ግን አያቆምም። እስልምና እኮ ቆሻሻ ነገር ሁሉ እኮ አያወራም እኮ። ለምሳሌ ቁርአን ውስጥ ጠላ አጠጡ የሚላል፣ ቢራ አጠጡ የሚላል እንዴ? አቅላችሁን የሚለውጥ ማንነታችሁን የሚለውጥ ሰው ሙስሊም ከሆንክ የሙስሊሞች ነገር ሊያሳስብ ይገባል። የአክሱም ከተማ ሙስሊሞች መላው የኢትዮጵያ ሕዝብ ድምጽ እንዲሆናቸው ይድረሱልን ተማጽኖ እያቀረቡ ይገኛሉ። በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጪ ሆነው መቆያታቸው ይታወቃል። ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ ሌላ አደጋ መደቀኑ ተገልጿል። መሬት ተሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልታሰግዱበት አይደለም። አዛን